ብሩኬ ዛሬ በህይወቱ ትልቅ ዋጋ የሚያስከፍለውን ስህተት ነው የሰራው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁንም በኮሜንት እንድታስቀምጡ በአክብሮት ጋብዛለሁ። በመጀመሪያ ስለ ትናንትናው ቪዲዮ አንድ ነገር ማለት ትፈልጋለሁ። ትናንት ስላልተመቸኝ ቪዲዮ አልሰራውም እና ትናንትና እንግዲህ ከአዲስ አበባ ወደ ቡታጅራ ተመልሰው እዩንም አግኝተዋት ነበር። ለልጅቷም እንግዲህ አንዳንድ ስጦታ ገዝቻለሁ ብሎ ካመጣው ስጦታ በጣም ይገረመኝና በቃ ግራ ያጋባኝ ስጦታ ነበረ። እሱ ምንድነው? ጋሪ ገና 3 ወርና 4 ወር ላልሞላት ህጻን ልጅ ጋሪ ገዝቶ ማምጣቱ በጣም ነበር ያወዛገበኝ። እንዴት? ለምን ማለት ልትነዳው ነው ወይስ ምንድነው? በጣም ነው የገረመኝ። ምክንያቱም አርባና ገዝቶ ነበር ትናንትና መምጣት የነበረበት። አንደኛ እንደምታዩት ሁሌ እዩ በሆዷ ልጅቷን እያዘለች ነው የምትመጣው አይደለ? ያ ትንሽ ይከብዳል። እንዲያግዛት ለምሳሌ የሆነ ቦታ ስትሄድ እየገፋች መሄድ ትችል ነበረ። ገብታችኋል? ከጋሪው አርባ ነው። በጣም እናትየዋን የሚያግዛት ስጦታ ነበረ። እሱን ቢያመጣላት ማለት ነው። በቃ 3 ወር 4 ወር ለሆነው ህጻን ልጅ ወይ ልብስ ወይ ማቀፊያ ወይ ይሄ ፓምፐርስ ወይ ደግሞ አርባና ነው። ምንድነው ይሄ? አርባና ነው ሊሰጥ የሚገባው አይደለ? እና ስኩተር በግዛቱ በጣም ነበር ጋሪ መግዛቱ በጣም ነበር የገረመኝ። በጣም ማለት ነው። እሱ ትናንትና በጣም እያወዛገበኝ ነበር። እንዴት ማለት በዚህ ሰዓት እንዴት ይሄንን ስጦታ ሁሉም የሆነ አለ አይደል እንዴ? እያንዳንዱን ነገር ስትገዙ እኮ ለህፃናቶች ከእድሜያቸው ጋር ነው እየተከተላችሁ የምትሄዱት። እና አሁን ይሄ ነገር ተገዝቶ ቁጭ ቢል በእርግጥ ወደፊት ሊጠቅማት ይችላል ሊጎደድ ስለሚችል፣ ግን ደግሞ ለጊዜው ምንም ልትጠቀምበት አትችልም። አሁን ለምሳሌ አርባናውን ቢሆን ያመጣላት ብሩኬ በጣም ነበር የሚያግዛት። እውነቱን ስነግራችሁ አንደኛ ወደ ውጭ ስትወጣ እየገፋች መሄድ ትችላለች። ሲቀጥል ደግሞ ቤት ውስጥ ራሱ እንደዚህ አስተኝታ የሆነ አካባቢዋ ላይ ለምሳሌ ስራ እየሰራች ሊሆን ይችላል፣ ወይ ውጭ ላይ ልብስ እያጠበች ሊሆን ይችላል። እዛ ላይ ቁጭ አድርጋ ልጇን ማየት ትችላለች። የግዴታ አልጋ ፍራሽ ላይ ሶፋ ላይ ማስተኛት አይጠበቅባትም። አንደኛ ትወርቃለች ራሱ ብላ አትሳቀቅም። መግዛት የነበረበት አርባና ነበረ። እንግዲህ የትናንቱ ከስጦታው አንዱ ስህተት ጋሪ ነው። ሲቀጥል ደግሞ ሀይሚ በቃ ሁሉንም ነገር ይሁን በቃ አንዴ ስህተት ተሰርቷል፣ ምንም ማስተካከል አንችልም፣ ምንም ማድረግ አልችልም፣ በቃ እሱን ከማጣው ሁሉንም ነገር አሜን ብዬ እቀበላለሁ ብላ ሁሉንም ነገር አሜን ብላ ተቀብላ ከጎንህ ሆና ለዛውም ደግሞ እዩን ራሱ ከሀሰን ጋር አግኝታ ከፈለግሽ ቤት ተከራይተን የሚያስፈልገውን ነገር አሟልተን ልጅሽን ደስተኛ ሆና እንድታድግ አድርጊ። የምትይ ከሆነ ደግሞ ህጻኗን ለኛ ስጭንና እኛ ራሳችን ተንከባክበን እንደ እናት ሆኜ አሳድጋታለሁ ብላ ጠይቃት ነበረ ማለት ነው። ግን እሷ ያው ምላሿን ታውቁታላችሁ። ምንም ነገር አልፈልግም፣ እኔ ከልጅ አባት ጋር ሆኜ ልጅ ማሳደግ ነው የምፈልግ የሚል ምላሽ ነው ለሀይሚ የሰጠቻት። እንደዛ እንዳናገረቻት ሁሉ እያወክ ብሩኬ ዛሬ ትልቅ ስህተት ሰርተዋል። ምክንያቱም ሀይሚን ምን አድርገን በቃ ማለት ምን እናድርግና እናስተካክልና ወደ አዲስ አበባ እንመለስ፣ እኔ እንደዚህ ሀስብ ያለው ሀይሚ አንቺ ምን ትያለሽ ብለህ ሀይሚን ብቻዋን ቁጭ አድርገህ ከጓደኞችህ ውጭ ጓደኞችህ ራሱ በሌሉበት ማለት ነው። ይሄ የሚመለከተው ሀይሚና አንተን ብቻ ነው። ቁጭ ብላችሁ አውርታችሁ ይሄን ነገር እናድርግ። አንደኛ ልጅቷ ፍቃደኛ ሳትሆን ቤት ተከራይቶ የሆነ ቤት ስትከራዩ እኮ ዝም ብላችሁ ዘው ብላችሁ ገብታችሁ ዘው ብላችሁ አይደለም የምትወጡት አይደለ እንዴ? ቅድሚያ ክፍያ አለ፣ ትከፍላላችሁ። የ6 ወር ሊሆን ይችላል፣ የአመት ሊሆን ይችላል። ትከፍላላችሁ፣ ትፈራረማላችሁ። በስማችሁ ነው የሚሆነው ያ ቤት። ብዙ ነገር አለው። ብዙ መታወቂያ ሰጣችሁ፣ ተፈራርማችሁ፣ ውል ተዋውላችሁ ምናምን ነው። እዛ ሁሉ ጣጣ አሁን እቺ ልጅ አልቀበልም ብትለው አስባችሁታል? ኪሳራውን ቅድሚያ ክፍያ ከፍሎ ቢመለስ ራሱ እኔ እንጃ ሙሉ የሚመለስ አይመስለኝም። ለምንድን ነው ብሩኬ ብቻህን የሆነ ነገር እያደረግ ስህተት የምትሰራው ኪሳራ የምትከስረው? ለምን እንዴ? እሷ እኮ ይሄን ነገር ብታማክራት የምትፈልገው ነገር ነው። በግልጽ እኮ ራሷ ቀጥራ ልጅቷን ጠይቃታለች እኮ። ስለዚህ ሀይሚን ቁጭ አድርገህ ምን እናድርግ ብለህ ጠይቀህ ከዛ ልጅቷን አንድ ላይ ቁጭ ብለን እናውራት። የምትፈልገው እንደዚህ ከሆነ ቤት ተከራይተንልሽ እንሂድ፣ እኛ ወደ ቤታችን ወደ ሀገራችን መመለስ አለብን፣ የምትፈልጊውን ነገር ቅድሚያ አድገንልሽ እንሂድ ብለን ቁጭ ብለን ልጅቷን እናውራት ብላችሁ ሁለታችሁ መመካከር። ወይስ በደፈነው ዝም ብለህ ሀይሚንም ሳታማክር ያችንም ሳትጠይቅ ያዛች ፍላጎት ታውቀዋለህ ኦሬዲ ቤት ተከራይተ ሌላ ኪሳራ
ቤት መከራየት እኮ አይደለም የጠላ ነው፣ ግን ሀይሚ ማወቅ ነበረባት አንደኛ። ሁለተኛ ነገር ደግሞ ልጅቷ እንደማትቀበለ እያወቅ ለምን ኪሳራ ውስጥ ትገባለህ? ሲጀመር መኖሪያ ቤት ራሱ አይመስልም፣ የሆነ ሆቴል ምናምን አይነት ነገር ነው የሚመስለው ከይቅርታ ጋር ማለት ነው። ምክንያቱም አንዳንድ እቃዎች ምናምን የተለጣጠፉ እቃዎችም አሉት። ብቻ ሁኔታው የሆቴል አሁን ለምሳሌ አልጋ ምናምን ገዛዝተናል አለ። አልጋው ላይ ወደ 6 ነው ወደ 8 የሚሆን ትራስ፣ ትንንሾች ትራስ አሉት። ሆቴል ቤት ራሱ የዚያን ያክል ትራስ አይደረግም። እና ብቻ እያንዳንዱ ነገር ግራ የሚያጋባ የሚያወዛግብ ሀሳብ አስተያየት ራሱ ለመስጠት የሆነ ናላችሁን የሚያዞር አይነት ስራ ነው እየተለቀቀ ያለውና ሲቀጥል እኔ ዛሬ በጣም የከፋኝ ሀይሚ ሳታቅ ይሄን ነገር በማድረጉ በጣም ከፍቶኛል። ምክንያቱም እዚህ ጋር ሁሉንም ስተቴን አሜን ብላ ተቀብላ ከጎኔ የሆነችን ሴት ድጋሚ ልቧን መስበር ድጋሚ ማስከፋት ልክ ነው ብዬ አላስብም። በቃ ከዚህ በኋላ እንደውም እያንዳንዷን ማለት ነው እያንዳንዷን ስልክም መደወል ሲፈልግ ሀይሚ ዛሬ ዩጋ ስልክ ደዊ ወይም ልደውል ነይ እንደውልና ልጅቷን እንጠይቃት ወይ ደግሞ የሚያስፈልግ ነገር ካለ እንጠይቃት ብለህ ስልክ ከመደወል ጀምሮ ሀይሚ ማወቅ አለባት። ብሩኬ የምር ሀይሚን የምትወዳትና የምታፈቅራት ከሆነ ሀይሚን ማጣት የማትፈልግ ከሆነ በጣም ጥንቃቄ ልታደርግ ይገባል። እንደውም ከዚህ በኋላ ነው ከባድ ችግር የሚፈጠርብህ፣ ከባድ ፈተና ከሀይሚ ጋር። እንደውም ከዚህ በኋላ ያሉት ነገሮች ናቸው ሊለያዩህ የሚችሉት። የእስካሁኑን አሜን ብላ ተቀብላለች፣ ስህተት ነው ብላ ተቀብላለች። እሺ አሁን ደግሞ እያንዳንዷን ነገር ተደጋጋሚ ተናግራለች። ያለኔ አታገኙም፣ ሁሉንም ነገር በእኔ በኩል ነው የሚያልቀው ብላለች አይደል እንዴ? ልጅቷን ማየት ሲኖርበት አብረን መተናያለን። ማግኘትም ስትፈልጊ በእኔ በኩል ነው የምታገኙ። ብቻችሁን እንድትገናኙም አልፈልግም፣ ስልክም እንድታወሩ አልፈልግም። ምንም አይነት ነገር ብቻችሁን የሚያገናኛችሁ ነገር አልፈልግም። ሁሉም ነገር ከኔ ጋር የተያያዘ ነው ብላ ተናግራለች ሀይሚ ከአንድም 3 ጊዜ። ስለዚህ አንተ ዛሬ ከልጅቷ ሲጀመር እሷ ሰፕራይዝ አትሆንልህም እዩ ራሷ ማለት ነው። ምክንያቱም እሷ ይሄን አትፈልግም ከዩ ጋር እኩል በቃ ይሄ ቤት ያንቺ ነው። ለምሳሌ አሁን እዩ ቀድማ መታም ቢሆን እኮ ከዩ በኋላ ልታቅ ነበር ማለት ነው። ሀይሚ ብዘገይ ኑሮ ደግነቱ ቀድማ መምጣቷን ቢያንስ አንድ የተሻለ ነገር ነው ብዬ ነው ማስበው። ቀድሞ አስረድቷታል። ግን ብሩኬ የዛሬው ሆኗል፣ ምንም ማድረግ አይቻልም። ግን ለወደፊትህ እመነኝ፣ ተደብቀህ እዩን ካገኘሃት ተደብቀህ ልይ ብለህ ቡታጅራ በአንድ ቀን ደርሶ መልስ ይቻላል። በአንድ ቀን ቡታጅራ ሂደህ ብቻህን ሀይሚ ሳታቅ ልጅህን ካየህ ሀይሚ ሳታቅ ስልክ ከዩ ጋር ካወራህ በልጅቷም ጉዳይ ይሁን በምንም ጉዳይ ሜሴጅ ከተጻጻፍክ አለቀልህ ብሩኬ። የምሬን ነው። ለመጨረሻ ጊዜ ነው ሀይሚን የምታጣት። ከዚህ በኋላ እኛ ምንም የምንደክመው ነገር የለንም። በቃ ሁሌ እንደ ጻል ልጅ ስተት መስራት ይደብራል። እስከ ዛሬ ከጎን ቆመን ብዙ ነገሮችን ተከራክረንልሃል። ተረጂው ሀይሚ በቃ ይሄ የሱ ልጅ ላይ ሆነ አሁንም ልጅ አይደለም። በእርግጥ ግን ለምን በዚህ ልክ ነገሮችን እያወሳሰብክ ለመሄድ እንዳሰብክ አላቅም። የምር በጣም እየተናደድንብ ነው ብሩኬ፣ የምር ማለት ነው። እስከ ዛሬ ከጎን ቆመን በማንኛውም ነገር እየተከራከርንል ነበር የቆየ ነው። ግን አንተ ደግሞ አሁን ላይ በጣም ነገሮችን እያበላሸ መስመር እየሳቱ ነው ያሉት። በቃ ይሄ ስራ ወይ የሚቆም ከሆነ ይቆም። ምክንያቱም በጣም በሚያስጠላ ሁኔታ እየሄደ ነው። በተለይ አሁን የዛሬው በጣም ነው የሚያስጠላው። በጣም የሆነ የማይመስል ነገር ለሚስት አትንገር አይነት ነገር ነውና ሲጀመር ሙሉ ግቢ ተከራይተህ አንተ እንዴ! ሰው እኮ የሆነ በአቅሙ ነው የሚኖረው አይደል እንዴ? አንተ ሙሉ ግቢ ተከራይተህ ሁለትና እዩና ልጇ ህጻናት እኮ ናት። ምንድነው አሁን ሙሉ ግቢ አከራይተህ ሌላ ኪሳራ ውስጥ የምትገባው እንዴ? እዚህ ጋር እኮ ለራስህም ለሀይሚም ለቤተሰብህም ማሰብ አለብህ። በዚህ መልኩ አይደለም፣ ማረጋጋት አለብህ። ይሄ መጀመሪያው ሆይ ሆይ ብለህ በኋላ የምትለቅህ እንዳይመስልህ። ከመጀመሪያው እንደዚህ አስለምደህ በኋላ ላይ ገንዘብ አጥሮህ እንኳን የሆነ ነገር ብታጎል ማለት ነው ጉሮሮህ ላይ ቁማ ነው የምታስተፋህ። ሲጀመር እዩ ከዚህ በኋላ አትፋታህም። ምክንያቱም አንተ ስህተት እየሰራህ ስለሆነ ማለት ነው። መጀመሪያ ማድረግ ያለብህ ነገር እንደዚህ አልነበረም። ቤት እስከ መከራየት ምናምን አልነበረም። መጀመሪያ እሷን ማሳመን፣ በቃ ከኛ ህይወት ውጭ ልጅቷን የምታሳድጊበት ገንዘብ ማስገባት፣ ራሷ ፈልጋት ቤትም መከራየት ትችላለች። ምክንያቱም እዚህ ጋር በስም ከሆነ የሆነ ችግር እንኳን ቢፈጠር የቤቱ ባለቤት አንተ ጋ ነው። በቃ ሁሉ ብዙ ነገር ብዙ መዘዝ አይለቅህም ገና ብሩኬ። በጣም ብዙ ነገር በራስ ላይ እየጠመጠምክ ነው ያለኸው። በቃ እያወሳሰብክ ነው ያለኸው ነገሩን እና ለራስህ እንኳን አታስብም እንዴ? ምን ሆነ ነው?
በጣም ነው የሚደብረው አሁን የዛሬው የምር። ኧረ በስመ አብ